ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን የምንመለከተው ከወተት ወተት እንዴት እንደሚለይ እናያለን ማለት ነው። ከወተት ወተት እንዴት ይለያል ማለትም ወተት ወተት ነው ብላችሁ የምታስቡ ሰዎች እንደተሳሳታችሁ ማወቅ መቻል አለባችሁ። እናም ለልጆቻችሁ የምትሰጡትን ወተት ምንጩ ምንድነው? ላሟ ምን አይነት ነች? የሚመገቡት ምግብ ምን አይነት ምግብ ነው የሚለውን ነገር ማወቅ መቻል አለባችሁ ማለት ነው። በዚህን በተመለከተ የምናይ ይሆናል ማለት ነው። በዚህ ቪዲዮ ውስጥ አጠቃላይ የወተትን መረጃ በተመለከተ በዚህ ቪዲዮ በአጠቃላይ ስለ ወተት ያላችሁን ግንዛቤ አንድ ደረጃ ከፍ ስለሚያደርግላችሁ ቪዲዮውን ከመጀመሪያው እስከ መጨረሻው እንድታዩት በትህትና ጠይቃለሁ። ከዛም ባለፈ የመረጃ ሌሎች እንዲደርስ ቪዲዮውን ላይክ ማድረጋችሁ አይረሳ። ሐሳብ አስተያየት ካላችሁ ደግሞ እናንተ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ቀጥታ አዲስ ስለወጣው ጥናትና ከወተት ወተት ይለያል በሚል ይዘት ዙሪያ የቀረቡ ማብራሪያዎችን ባጭሩ እናያለን ማለት ነው። እንግዲህ እንደ መግቢያነት ስናይ ወተት በውስጡ እጅግ በጣም ጠቃሚ የሆነ ንጥረ ነገሮችን ይዛል። እንዲሁም ወተት 75% ያህሉ ውሃ ሲሆን 13% ደግሞ ሌላ ተጨማሪ ማዕድናቶችን የያዘ ነው። እነሱም አንደኛ ፕሮቲን፣ ቅባት፣ ካልሲየም እና ፎስፈረስ እንዲሁም ቫይታሚኖችን ይዛል ማለት ነው በውስጡ። ከዛ ባለፈ ወደ ዋናው ዝርዝር ሐሳብ ስንገባ ወተት ከወተት እንዴት ይለያል የሚለውን ጥያቄ የምንመልሰው አንደኛ የላሞቹ ዝርያ መሰረት ያደረገ ነው ማለት ነው። እንደ የላሞቹ ዝርያ ወተት ከወተት ይለያል ማለት ነው። እሱንም ስንመለከት የሆልስታይን ዝርያ የሆኑ የላሞች አሉ። እነኚህ ላሞች በተለይ ጥቁርና ነጭ ላሞች ናቸው። ከለራቸው ራሱ ጥቁርና ነጭ አይነት ከለር ያላቸው ላሞች ሲሆኑ በቀን ከፍተኛ መጠን ያለው ወተት ይሰጣሉ። ነገር ግን የወተት ቅባታቸው እና የፕሮቲን መጠናቸው አነስተኛ ወይንም ዝቅተኛ ሲሆን ወተቱን ከሌሎች ላሞች ቀጠን ያለ ነው ማለት ነው። ሁለተኛ ላይ የምናገኘው የግሬንሲን የሚባሉ የላም ዝርያዎች ናቸው። ትናንሽ ቡኒ ላሞች ሲሆኑ የሚሰጡት የወተት መጠን አነስተኛ ቢሆንም ወተታቸው ግን በጣም ወፍራምና ፋት የበዛበት ወተት ነው ማለት ነው። በተለይ እነኚህ ወተቶች ለቅቤና ለአይብ ምርትነት ተመራጭ ናቸው ማለት ነው። በሶስተኛ ላይ የሀገር በቀል ወይንም የኛ የሀበሻ ላሞች የምንላቸው ናቸው። እነኚህ ላሞች መጠናቸው ወይንም የሚታለቡት የወተት መጠን አነስተኛ ቢሆንም ነገር ግን ሳይንሱ የሚያሳየው የወተታቸው ቅባት ወይንም ይዘት በጣም ከፍተኛ መሆኑንና ይህም ለባህላዊ የቅቤ ምንጭነት እንዲሁም የአይብ ዝግጅትነት ከፍተኛ ተፈላጊነት ያለው እንዲሁም ምርት የሚወጣው ነው ማለት ነው። ስለዚህ እነኚህ ሶስት ዝርያዎች የወተት ሂደታቸው ይለያል ማለት ነው። ሌላው የኤ1 እና ኤ2 የሚባል ፕሮቲን ነው። የኤ1 እና የኤ2 ፕሮቲን ሚስጥር ነው። ኤ1 እና ኤ2 ፕሮቲን ሚስጥርን ስንመለከት ይህ ክፍል በጣም ወሳኝ ነው። በተለይም የወተት አለመስማማት ችግር ላለባቸው ሰዎች በወተት ውስጥ ያለው ኬዘን የተባለው ፕሮቲን በሁለት ዋና መንገዶች ይከፈላል። እሱም ኤ1 እና ኤ2 ፕሮቲን በመባል ነው። ኤ1 ፕሮቲን ይህ አብዛኛውን ጊዜ በዘመናዊ የአውሮፓ ዝርያዎች ላይ የሚገኝ ሲሆን ይህ ፕሮቲን በጨጓራችን ውስጥ ሲሰበር BCM7 የተባለ ኬሚካል ይፈጥራል። ይህም ኬሚካል በብዙ ሰዎች ላይ የሆድ መነፋት፣ የሆድ ድርቀት እና የምግብ መፈጨት እንዲሁም የምግብ አለመስማማት ችግር እንዲሁም ኢንቶለራንስ አለብን ብለው ለሚያስቡ ሰዎች የኤ1 ፕሮቲን ችግር ሊሆን እንደሚችል መጠርጠር መቻል አለባችሁ ማለት ነው። ሁለተኛው የኤ2 ፕሮቲን ነው። ይህ ፕሮቲን ጥንታዊና ተፈጥሯዊ የፕሮቲን አይነት ሲሆን የእኛ ሀገር በቀል በተለይ የአበሻ ላሞች ተብለው ወይንም ሀገር በቀል ላሞች የምንላቸው እንዲሁም የጀርሲ ላሞች፣ ፍየሎች፣ ግመሎች በብዛት የኤ2 ፕሮቲን አላቸው ማለት ነው። ስለዚህ ኤ2 ፕሮቲን ደግሞ ለጨጓራ ብዙም ጎጂ ኬሚካሎችን አይፈጥርም። ስለዚህ በቀላሉ ይፈጫል። የሆድ መነፋት ችግር እንዳይኖርብን ያደርጋል ማለት ነው። ለህፃናት የሆድ ችግር ላለባቸው ሰዎች የኤ2 ፕሮቲን ያለው ወተት የሚሰጡ ላሞችን መጠቀም እነማን ናቸው? እነሱን ዘርዝር ያለው። ከዛም በተጨማሪ የምናየው ምንድነው? ላሟ የበላችው ምግብ ወይንም ላሞቹ የሚበሉት ምግብ የወተቱን ይዘት ይለየዋል የሚለውን እንመልከት። አንደኛ ሳር የሚግጡ ላሞች ናቸው። ሳር ወይንም በሜዳ ተለቀው የሚግጡ ላሞች አሉ። በተለይ በአውሮፓ ሀገራቶች ሳር የሚግጡ ላሞች ወተት ተብሎ ለብቻው
የሚሰራለ። እኛ ጋር ግን የገጠር ላሞች ካልሆኑ ወይንም የክፍለ ሀገር የሚኖሩ ላሞች ካልሆኑ ከተማ ላይ ለማጋጫ የሚውል ብዙም ቦታም ስለማያገኙ የኬሚካል ወይንም የፋብሪካ ውጤቶችን በመመገብ ነው ብዙ ጊዜ እንትን የሚሉ። ነገር ግን ሳር የሚመገቡ ላሞች ከፍተኛ የኦሜጋ 3 ፋቲ አሲድ ያለው ወተት ይሰጣሉ ማለት ነው። ይህም ለአንጎል ወይንም ለአእምሮ እድገት በጣም እጅግ ጠቃሚ ነው። ሌላው የሲኤልኤ የሚባለው ነው። ይህም ለሰውነት የመከላከል አቅም እንዲጨምር የሚረዳ ኮንሰንትሬሽን ነው እና ይህንንም የሚሰጡ ናቸው ማለት ነው ሳር የሚገጡ። ከዛም በተጨማሪ እንደ ቫይታሚን ኢ እና ኤ የበለጸገ ይዘትን ይሰጣሉ ማለት ነው። ሁለተኛ የፋብሪካ መኖ የሚመገቡ ላሞች በብዛት የበቆሎ፣ አኩሪ አተር ወዘተ ተብለው የሚጠቀሱ ይዘቶችን የሚመገቡ ላሞች አሉ። እነኚህ የተሻለ የወተት መጠን የሚሰጡ ነገር ግን የኦሜጋ 3 መጠናቸው ከፍተኛ ያልሆነ የቅባት መጠኑም ዝቅተኛ የሆነ ቀጠን ያለ የወተት ይዘት ያለው። ነገር ግን እዚህ ጋር ደግሞ ሌላው የቢራ ፋብሪካ ጭማቂ የሚመገቡ ላሞች ነው አሉ። የቢራ ፋብሪካ ጭማቂ ይህ በሀገራችን ላይ በብዛት አሁን ላይ በተለይ እየተስተዋለ ያለ ነው፣ እየተሰጡ ያሉ ነው። በተለይ የወተት ምርት ስለሚጨምር ማለት ነው። ከፍተኛ ፕሮቲን ስላለው የቢራው ጭማቂ የወተት ምርት ይጨምር። ነገር ግን እዚህ ጋር 3 ከፍተኛ የሆኑ ስጋቶች አሉ። አንደኛው የቅባት መጠን መቀነስ ነው፣ ወተቱ ቀጠን ያለ እንዲሆን ያደርገዋል ማለት ነው። ሁለተኛው ሻጋታ ወይም መርዝ በሚኖረው ጊዜ ብስባሹ አፍላቶክሲን የተባለ መርዝ እንዲፈጠር ያደርጋል። ይህ መርዝ ደግሞ ላሞቹ በሚመገቡት ጊዜ በቀጥታ በወተት ውስጥ በመግባት ህፃናቱ ለጉበት ችግር እንዲጋለጡ ያደርጋቸዋል ማለት ነው። ከዛም ባለፈ የእድገት ችግር እንዲያጋጥማቸው ያለ እድሜ ማደግ ወይንም ከፍተኛ የሆነ የኪሎ ጭማሪ እንዲያሳዩ የሚያደርግበት ሂደት አለ ማለት ነው። ሶስተኛውና ዋናው ደግሞ ከፍተኛ የሆነ ጠረንና ሽታ መኖር ነው። ይህ ደግሞ ልጆች ወተትን እንዲጠሉና እንዳይመገቡ ያደርጋቸዋል ማለት ነው። ወተቱ ቴስቱ ለየት ያለ ቃና ስለሚኖረው በልጆቹ ደግሞ ያ ቃና በልጆች ጣዕም ያለመወደድ ሂደት አለው ማለት ነው። እናም ብዙ ወላጆች ልጄ ወተት አልጠጣ የሚሉበት ዋነኛ ምክንያት ሆኖ ይወሰዳል ማለት ነው። ይህ ሽታው እንኳን አይደለም ወተቱ ላይ ቅቤው ላይ ሳይቀር ቅቤውን ሰው በሚቀባበት ጊዜ ከራስ ቀላችን ላይ ለማላቀቅ ሽታው በጣም ብዙ ልፋት የሚጠይቅ ሆኖ ይስተዋላል ማለት ነው። እናም ወላጆች ለልጆቻችሁ የምትሰጡት የወተት አይነት ምንጩ ምንድነው የሚሉትን ማወቅ መቻል አለባችሁ ማለት ነው። ከ1 ዓመት በታች ለሆኑ ህፃናት የኩላሊት ጫና፣ የብረት ማነስ፣ የደም መፍሰስ ወዘተም አይነት ችግሮች ስለሚያመጣ ወተት እንድትሰጡ አይመከርም፣ እጅግ አሳሳቢና አስከፊ ሁኔታ ካልሆነ በስተቀር። ያ ከሆነ ግን የገጠር ላሞች ወይንም ሳር የሚግጡ ላሞች ወተት ለመስጠት መሞከር መቻል አለባችሁ። ወይንም በተጨማሪ ደግሞ የቢራ ፋብሪካ ብስባሽ የማይመገቡ ላሞች ቢሆኑ እጅግ ተመራጭ ነው ማለት ነው። ከዛም ባለፈ ወተቱን በደንብ አፍልቶ መጠቀም መቻል አለባችሁ ማለት ነው። እናም ወተት ነው ብላችሁ የምታስቡ ሰዎች ይህንን ቪዲዮ በደንብ አይታችሁ ግንዛቤ ይኖራችኋል ብዬ አስባለሁ ማለት ነው። እናም እናንተ ደግሞ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ባይ